ሜላ ነቅታለች። እንግዲህ እንኳን ደስ አላችሁ። ስለነቃች ደስ ብሎኛል። ነገሩ ግን ያሳስባል። ማለት አብሮሽ ምን ሆኖ ነው ጋይስ? ግን በዚህ ልክ ያስመሰለ ነው የእውነት ታሞ ነው ይሄ ልጅ ጋይስ? በጣም ነው ግራ የሚገባኝ ጋይስ። ምን ሆና ጭራሽ እኮ የሚያወራ ነገር ግራ ያጋባቸዋል ጋይስ። የእውነት በጣም አዝኛለሁ። እግዚአብሔር ምስክሬን ኤርሜላ ሳይት በጣም ነው አዘንኩት። በቃ ምን ልበላችሁ ማለት እውነትም ውሸትም ሊሆን ይችላል እኮ ግን እንደዛ ቪዲዮ ስታዩ በጣም ነው የሚያሳዝነው። እግዚአብሔር ምስክሬን አብርሽ ምን ነክቶ ነው ግን? ይሁት እንዴት እንደቆመ አይታችኋል? ፎቶን ምንም አልመሰለም። ምን ሆና ነው እዚህ የሚተኛ? ልጁ እኮ የለም ጋይስ። ምን ሆኖ ነው ልጁ በዚህ ደረጃ የደነዘዘው ጋይስ? የእውነት በህዝቡ የተጫወታችሁ ነው እውነት ወይስ ታመክ ነው? አብርሽዬ መዳን አለም ድረስልኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። ሰላማችሁ እዚህ ትበልልኝ። እንግዲህ የሩታ ክፋት በነገራችን ላይ በዚህ ደረጃ ማለት የና አላቅም ይከብዳል። ግን ሴት ሆነሽ ደግሞ እኮ አባባይ ትመስላለሽ፣ አዛኝ ትመስላለሽ እና በቃ ኤርሚ ስትል ነበርና ምንም እኮ ያደረገችው ነገር የለም። እንዴት ነው ማለት እኔ አንዳንድ ሳስብ ሁሉም ነገር ፌክ ነው የሚለው። ለምን እንደው ታውቃላችሁ? እንዴት ነው አንድ ሰው በድንጋጤ ወድቆ ቪዲዮ ይቀረሳል አይደል? እንደ ጋይዝ ቪዲዮ እየተቀረሰ እኔ ስልኩ ነው የምሰብረው እንኳን ቪዲዮ ሊቀርስ ማለት ነውና ምን ተካሂዱ ነው ጋይዝ? የእውነት ኤርሜላ እውነት ይሄ አንቺ ላይ ተደርጎ ከሆነ ይሄን ከነ መፈጠሩ መርሳት አለብሽ ኤርሜላ። በተለይ እንደ ሴት ልጅ እንደ ሩታ እየመጣሽ እንድታለቅሽ አንፈልግም። እድሜል ልኳ ስታለቅስ ነበር ከመጀመሪያ እስከ መጨረሻ ማለት ነውና የእውነት ግራ ነው የሚገባ ነገሮቹ። በጣም ነው ግራ የሚገባ በዚህ ደረጃ። ግን እቺ ልጅ መካድ ማለት እኔ እንጃ አላቅም። በጣም ነው አዘንኩት ማለት ሄርሜላ ሳይት በጣም ነው አሳዘነች። በቃ እምባዬ ያናነቀኝ። ነገሮቹ እኮ ፌክ ይመስለኛል። እንደዚህ ቪዲዮ ስታዩ ደግሞ ልባችሁ የሚደነግጥ ነገር የለም። በቃ ምን ልበላችሁ ሩታ ሳይት ነበረ ዝም ብላ ነው ካሜራ የምታየው። አብዛኛ ጊዜ አይታችሁ ከሆነ አብሮሽ ጭራሽ አልተፋታንም ያለ ነው ጋይስ። ይሄን አልነው የደነዘዘው ልጁ፣ ይሄን አልነው የተደነዘዘው ጋይስ። እኔ አንድ ነገር ልንገራችሁ፣ ይሄ ልጅ ወደ ራሱ ተመልሷል ከተባለ ለምን ጤነኛ አልሆነም ታዲያ? ለምን በዚህ ደረጃ ሩታ እንደምትለው ወደ ራሱ ተመልሷል? በፊት ከራሱ ጋር አልነበረም። አሁን እኮ ልጁ የለም ሲጀመር። እንደ ቪዲዮ ከሆነ ልጁ ከራሱ ጋር አይደለም። ምንም የሚያወራ ነገር አቅም ልጅቷ ወርቃ እንኳን ምን እንደሆነች አቅም። ለምንድን ነው እዚህ የምተኛ? ቤታ ኤዳተኛ ሞይ ወንድሙ ጭራሽ መጨረሻ ምን አለ? ወንድሙ የተቆጣት እኮ ነው። ኤርሜላ ታሳዝናለች ነው አለ ልጁ። በቃ ይቃጃል አልኳችሁ። በቁም የሞተ ነው የሚመስለኝ የልጅ ሲጀመር። ሁሉም ነገር ነው አቋቋሙ ብታው ግራ ነው የገባኝ ጋይስ። የእውነት ግራ ነው የገባኝ። አልፈልግሽም፣ ልጅ አለኝ፣ ከልጄ ጋር ነው ከልጄና ከምስቴ ጋር ነው መኖር የሚፈልገው አለ። በቃ አልፈልግም ነው አለ ጋይስ። የእውነት አላቅም ጋይስ ምን እንደተካየ ማለት ምን ያስተላለፉ እንደሆነ ማለት በዚህ ደረጃ አሁን ሰው ደንግጦ ራሱን ከሳተ እንኳን እውነት ትክክለኛ ከሆነ ያን መሳየት አልነበረባችሁ። የወደቀችም መቁረጥ ነበረባቸው። ይሄ ቀጣይ ቪዲዮ 3 መስራት አልነበረባችሁም። በልጅቷ እኮ ቁማር የተጫወቱ ነው። በኤርሜላ በተለይ ቁማር የተጫወቱ ነው። የእውነት ነው የምላችሁ ብራችሁን የሰሩ ነው። ግን በተለይ በዚህ ቪዲዮ ብዙ እህቶች አልቅሰዋል። እውነት ለመናገር ምስኪን የሆኑ ሩሩ የሆኑ በጣም ለአብርሽም ሲሉ ያለቀሷል። ኤርሜላ አሳዝናችሁ ያለቀሱ ብዙ ልጆች አሉ። የነዚህ ልጆች እንባ በተለይ የምስኪኖቹ ሩሩ የሆኑ እህቶች በአረብ ሀገር መዳም ቤት ሆኖ ያለቀሱ የምታስለቅሱ እናንተ ለወዴንስ የማታስቡ እናንተ ብር ብቻ ነው በየወሩ ማግኘት የምትፈልጉ። መስራት እኮ ለቀላል መስራት ስሩ፣ ግን ለኦዲየንስ የሚመጥን ነገር ቢሰሩ ምን አለበት? ኦዲየንስ ማስከፋ ተመልካች የሚማርበት ቪዲዮ ቢሰሩ ምን አለበት? ለምን በየወሩ 20 ሺህ አታገኙ? በቂ እኮ ነው። ግን እናንተ በቁም ነው የምትሞቱ አንድ ቀን። የሰው እንባ ጥሩ አይደለም። የእውነት ለመናገር እኔ በቀደም ብዙ ልጆች ደንግጦ ያለቅሱ አለ። የአብርሽ ነገር ያሳስባል ጋይስ። ግን ምንድነው በቃ ግራ ገባኝ ጋይስ። አስታት የምሰጠው ግራ ገብቶኛል ጋይስ። እንዳትቀየሙ መቤትን የምሬ እኮ ነው።
ላንቺ አዝኜ ነው ትላለች። ደግሞ ብታዝኝ ኖሮ ሩታ የምትባይ ማለት ነው ለኤርሜላ ብታስቢ ኖሮ ብታዝኝ ኖሮ ጠርተሽ አይፈልግሽም ማለት እሱ መናገር ይችል ነበር። አንቺ ተደርበሽ አይፈልግሽም ከዚህ በኋላ ማለት አልነበረብሽም። የእውነት ለመናገር አላቅም ጋይስ፣ የእውነት ግራ ነው ተጋባሁት። ማለት ወንድ ልጅን እንደዚህ ደንዝሶ ካንቺ ጋር መኖር ይቻላል ማለት? ጌታ ሆይ ምን ሆኖ ነው ግን ህዝቤ? ምን ሆኖ ነው ግን ሩታ? በእናታችሁ በጣም ነው የሚያስጠላ። በጣም ማለት በዚህ ደረጃ የልጅሽን አባት አጡለሽ። ይሄን ደርቋል እኮ ምንም የለም፣ ዝም ብሎ እኮ ነው። ጭራሽ መጨረሻ ላይ ህፃን ልጅ እኮ ነው ሆነብን ጋይስ። ህፃን ልጅ ትቶኝ ሄዷል እኮ። እኔ መሄድ እፈልጋለሁ፣ ሩታን ጥሪልኝ፣ በቃ ሩታን። አብርሽ በዚህ ደረጃ በቃ ተበድሏል ማለት ነው ጋይስ። በዚህ ደረጃ ነው እንደዚህ የሆነ ልጁ እንደ ህፃን ልጅ ነው ሲሆን የነበረው ጋይስ። እግዚአብሔርን ኤፍሬም ያወራ ወሬ ነው የሚያወራ፣ ሩታ የምታወራ ወሬ ነው የሚያወራ። ከዛ ውጭ ምንም ካፉ ቃል አንሰማም። ምን ጭራሽ እኮ ለኤርሜላ ምንድን ነው የሚላት ማውራትስ እንደማቅ ሰው ሲሆን ነበርና መጨረሻ ላይ እነሱ ትቶ ሲሄዱ በግድ በኢየሱስ እኔ ግራ ነው የተጋባሁት ጋይስ። ምን ልበላችሁ? እስከ መጨረሻ ነው ቪዲዮ አየሁትና ትታችሁ አትዱብኝ ኤፍሬም ሩታ ሲል ነበር። ምን አድርጎ ነው ሰዎቹ? ምን ሆኖ ነው ግን? ለማንኛውም ለኤርሜላ እኔ አንድ ነገር አለኝ። በነገራችን ላይ ለምነሽ የምታኖሪ ወንድማ የለም። እውነት ለመናገር ጥርግ ይበል። ቤተሰብ አለው ምናምን፣ ቤተሰብ ያድ ነው። ኤታለች አቺም ያለች ሊንዳ ናት ማናት፣ ያቺም አለች፣ ቡዜም አለች፣ ቤተሰብ አለ፣ አይሚ አለች። ይሄ ልጅ እውነት ጤነኛ ካልሆነ እነሱ ማሳከም ይችላሉ። ከዛ ውጭ ግን ይሄ ልጅ ፈልጎ እስከሄደ ድረስ ለሱ ብለሽ እንድታለቅሽ አንፈልግም እኛ፣ በተለይ ያንቺ ወዴሶች 4 ነጥብ